ቢሾፍቱ አውሮፕላን ማረፊያ ግንባታ ፕሮጀክት ዙሪያ የተጽዕኖ ግምገማ እስኪደረግ ድረስ አርሶ አደሮችን ከመሬታቸው የማፈናቀለው ሂደት በአስቸኳይ ይቆም ሲል ባወጣው መግለጫ ጠየቀ። ፕሮጀክቱ በርካታ አርሶ አደሮችን አፈናቅሏል ሲል ተቃውሞውን የገለጸው ፓርቲው የኦሮሞ አርሶ አደሮች ያለ ፈቃዳቸው በአጭር ጊዜ ውስጥ መሬታቸውን እንዲለቁ ማድረግ ህገ መንግስቱን ይጥሳል ብሏል። ኦፌኮ የአፍሪካ ልማት ባንክን ጨምሮ ፕሮጀክቱን በገንዘብ የሚደግፉ ዓለም አቀፍ ተቋማትም አውሮፕላን ማረፊያና የከተማ ግንባታ ፕሮጀክቱ ከሰብአዊ መብቶች ጋር የሚጣጣም መሆኑን እንዲያረጋግጡም ጥሪ አድርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ በይፋ ማስጀመራቸውን የሚታወቅ ነው። ጠቅላይ ሚኒስትሩ ኢትዮጵያ የያዘችውን በርካታ የአውሮፕላን ማረፊያዎችን የመገንባት ስትራቴጂ ወደፊት የአፍሪካ ግንባር ቀደም የአየር ትራንስፖርት ማዕከል ለመሆን ያለመ መሆኑን ተናግሯል። 12.5 ቢሊዮን ዶላር የሚወጣበትን የአውሮፕላን ማረፊያ የመጀመሪያ ምዕራፍ ግንባታ ሲጠናቀቅ በዓመት 60 ሚሊዮን መንገደኞችን ማስተናገድ ይችላል ተብሎ ይጠበቃል። አውሮፕላን ማረፊያው በሙሉ አቅሙ በዓመት 110 ሚሊዮን መንገደኞችን ማስተናገድ እንደሚችልም ጠቅላይ ሚኒስትሩ ተናግረዋል።